ሰላም ሰላም እኔ በፊት ሐዋሪት ነበርኩኝና ጥያቄ የሆነብኝ ቆየው ከወጣውኝ ወደ 8-9 አመት ሆኖብኛል። የት ነው የነበርሽው? የት አካባቢ? እኔ ወላይታ ወላይታ የት አጥቢያ? አረካ አጥቢያ። አረካ አጥቢያ ብዙ ነው ያለው። ማን ነበር አገልጋይሽ? ቄስ ብርሃኑ። ብርሃኑ ማን? ብዙ ብርሃኑ ነው ያለው። ቄስ ብርሃኑ ነው። አባቱን አረሳሁትኝ። እሺ የኛው አይጠቅምሽም። ታዩ የኛውንና ጥያቄሽን ልጠይቅ ይችላል ዝም ብለሽ። ጥያቄ ዮሐንስ ወንጌል ምዕራፍ 5 ላይ ማለት ነው ከቁጥር 17 ማለት ነው በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ይላል። ሌላ አባት አለው ወይስ እንዴት ነው ነገሩ? በእግዚአብሔር ልጅ ሲለኝ ሁሌ ጥያቄ የሚሆንብኝ ጥያቄ እሱ ነው። አሁን ያ ከ9 ዓመት በፊት ነው። አሁን የት ነው ያለሽው? አሁን በየትኛው ቤተ እምነት ውስጥ ነው ያለሽው? እኔ ፕሮቴስታንት ነኝ ገብቼ ግን ማለት ሁሌ ጥያቄ ነው የሚሆንብኝ። እዛም ሰማለው እዚህም አነባለሁ ግን ስለዚህ አሁን አንቺ ባለሽበት ውስጥ ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ አይደል? አዎ ኢየሱስ እግዚአብሔር ነው። ኢየሱስ የእግዚአብሔር ልጅ ነው ብለሽም ታምኛለሽ አይደል? አዎ። እና ኢየሱስ የኢየሱስ ልጅ ነው ማለት ነው? እኔ አሁን እዛ ሐዋሪት በነበርኩት ጊዜ አሁን እኔ አሁን በዛ አይደለም እሱ ታዩ እሱን እኮ አየነውና እስከ አገልጋይ ድረስ ሄደን ተነጋገርን። እሱ በቃ የሚያስኬድ ነገር አይደለም ተውኩት። አሁን አንቺ ባለሽበት በምታምኚው ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ? ኢየሱስ እግዚአብሔር ነው። አብ ወልድ መንፈስ የእግዚአብሔር ልጅ ነው ብዬ ስልሽም ደግሞ የእግዚአብሔር ልጅ ነው አልሽ። የኔ ጥያቄ ኢየሱስ የኢየሱስ ልጅ ነው ወይ ታዲያ? አብም ወልድ አንድያ ልጅ እስኪሰጥ ድረስ ወዶናል ይላል። አንድያን ልጅ ይላል እና አንድያ ልጅ ሲል ሌላ አካል አለው ወይስ ጌታ? እንዴት ነው ነገሩ? እኮ ለዛ እኮ ነው የጠየቁሽ እኮ። አሁን ባለሽበትም አሁን አንቺ ባለሽበት ያኛው ልክ ስላልሆነ አይደለም አሁን ያለሽበት ጋር ያለሽው እንደዛ ነው። ስለዚህ አሁን ባለሽበት ላይ እንዴት ነው ነገሩ ያልኩሽ እኮ ነው። እዚህ አሁን ባለሽበት ኢየሱስ እግዚአብሔር ነው አልሽኝ፣ መልሰሽ ደግሞ ኢየሱስ የእግዚአብሔር ልጅ ነው አልሽኝ። ስለዚህ ኢየሱስ የኢየሱስ ልጅ ነው ብለሽ አምነሽ ነው አሁን ባለሽበት ጋር የተቀመጥሽው? አዎ እንደዛ ብዬ ሰላም ሰላም እኔ በፊት ሐዋሪት ነበርኩኝና ጥያቄ የሆነብኝ ቆየው ከወጣውኝ ወደ 8-9 አመት ሆኖብኛል እና ብዙ ጊዜ የት ነው የነበርሽው? የት አካባቢ? እኔ ወላይታ የት አጥቢያ? አረካ አጥቢያ። አረካ አጥቢያ ብዙ ነው ያለው። ማን የሚባል አገልጋይ ነበረሽ? ማን ነበረ አገልጋይሽ? ቄስ ብርሃኑ። ብርሃኑ ማን? ብዙ ብርሃኑ ነው ያለው። ቄስ ብርሃኑ ቄስ ቴድ ብቻ ቄስ ብርሃኑ ነው። አባቱን አረሳሁትኝ። እሺ የኛው አይጠቅምሽም። ታዩ የኛውንና ጥያቄሽን ልጠይቅ ይችላል ዝም ብለሽ። ጥያቄ ዮሐንስ ወንጌል ምዕራፍ 5 ላይ ማለት ነው ከቁጥር 17
7 ማለት ነው። በእግዚአብሔር ልጅ ስም ሰላሙን አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶበታል ይላል። በእግዚአብሔር ልጅ ይላል። ሌላ አባት አለው ወይስ እንዴት ነው ነገሩ? በእግዚአብሔር ልጅ ሲለኝ ሁሌ ጥያቄ የሚሆንብኝ ጥያቄ እሱ ነው። አሁን ያ ከ9 ዓመት በፊት ነው። አሁን የት ነው ያለሽው? እኔ አሁን የሰው ሀገር ነኝ ያለሁት፣ ሌላ ቦታ ነው። በእምነት ጉዳይ ማለት ነው። አሁን በየትኛው ቤተ እምነት ውስጥ ነው ያለሽው? እኔ ፕሮቴስታንት ነኝ ገብቼ፣ ግን ማለት ሁሌ ጥያቄ ነው የሚሆንብኝ። እዛም እሰማለሁ እዚህም አነባለሁ። ግን ጥሩ። ስለዚህ አሁን አንቺ ባለሽበት ውስጥ ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ አይደል? አዎ። ኦኬ። ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ? አዎ። ኢየሱስ እግዚአብሔር ነው። ኢየሱስ የእግዚአብሔር ልጅ ነው ብለሽም ታምኛለሽ አይደል? አዎ። እና ኢየሱስ የኢየሱስ ልጅ ነው ማለት ነው? እኔ አሁን እዛ ሐዋርያት በነበርኩት ጊዜ አሁን በዛ አይደለም። እሱ ተይው፣ እሱን እኮ አየነውና እስከ አገልጋይ ድረስ ሄደን ተነጋገርን። እሱ በቃ የሚያስኬድ መንገድ አይደለም፣ ተውኩት። አሁን አንቺ ባለሽበት በምታምኘው ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ? ኢየሱስ እግዚአብሔር ነው፣ አብ ወልድ መንፈስ የእግዚአብሔር ልጅ ነው ብዬ ስልሽም ደግሞ የእግዚአብሔር ልጅ ነው አልሽኝ። የኔ ጥያቄ ኢየሱስ የኢየሱስ ልጅ ነው ወይ ታዲያ? ኢየሱስ ልጅ አለው። ኢየሱስ ራሱ እግዚአብሔር ነው። ከዛ ደግሞ የእግዚአብሔር ልጅም ነው ስትይ ኢየሱስ የኢየሱስ ልጅ ነው እያልሽ ነው? ኖ፣ እኔ እንደዛ እያልኩ አይደለም። ታዲያ ምን እያልሽ ነው? እዚህም አብም ወልድ አንድያ ልጅ እስኪሰጥ ድረስ ወዶናል ይላል። አንድያን ልጅ ይላል እና አንድያ ልጅ ሲል ሌላ አካል አለው ወይስ ጌታ? እንዴት ነው ነገሩ? እኮ እሱ ለዛ እኮ ነው የጠየኩሽ እኮ። አሁን አንቺ ባለሽበት ያኛው ልክ ስላልሆነ አይደለም አሁን ያለሽበት ጋር ያለሽው? እንደዛ ነው። ስለዚህ አሁን ባለሽበት ላይ እንዴት ነው ነገሩ እያልኩሽ እኮ ነው። እዚህ አሁን ባለሽበት ኢየሱስ እግዚአብሔር ነው አልሽኝ፣ መልሰሽ ደግሞ ኢየሱስ የእግዚአብሔር ልጅ ነው አልሽኝ። ስለዚህ ኢየሱስ የኢየሱስ ልጅ ነው ብለሽ አምነሽ ነው አሁን ባለሽበት ጋር የተቀመጥሽው? አዎ፣ እንደዛ ብዬ። ኢየሱስ የኢየሱስ ልጅ ነው። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ያው እኔ የጠየቅኩሽ ኢየሱስ የኢየሱስ ልጅ ነው ወይ ነው ጥያቄ። ኢየሱስ እግዚአብሔር ነው ብለሽኛል። ኢየሱስ የእግዚአብሔር ልጅ ነው ብለሽኛል። ስለዚህ ኢየሱስ የኢየሱስ ልጅ ነው? ኖ፣ እኔ እንደዛ አይደለም ጥያቄ። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዶናልና ይላል ቃሉ ዮሐንስ ላይ። አንድያ ልጁን የሰጠን እግዚአብሔር ነው አይደለም? አዎ። እሺ፣ እግዚአብሔር አንድያ ልጁን ሰጠን። ኦኬ። ይሄ አንድያ ልጁ ኢየሱስ ነው አይደለም? አዎ። እሺ፣ ይሄው ኢየሱስ ደግሞ እግዚአብሔር ነው አይደለም? አዎ። እና ኢየሱስን ነው የሰጠን? አይደለም። ታዲያ እንዴት ሆኖ ነው የተሰጠንም? የእግዚአብሔር ልጅ ኢየሱስ ነው አልሽኝ።
ኢየሱስ ራሱ ደግሞ መልሶ እግዚአብሔር ነው አልሽኝ። ስለዚህ እንዴት ነው የሚሆነው? አሁን አንቺ ባለሽበት ቤተ እምነት መሰረት ኢየሱስ የኢየሱስ ልጅ ነው የሚለውን እንዴት ነው የተቀበልሽው ታዲያ? እኔ አብ ወልድ መንፈስ ቅዱስ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እግዚአብሔር እሱ ጋር አይደለም አሁን ጥያቄው ያለው እኮ አሁን ያልሽኝ የኔ መቤት አሁን ያልሽኝ አንድያ ልጁን ሰጠ ይላል አልሽ። ማን? እግዚአብሔር። እሺ ኢየሱስ እግዚአብሔር ነው ወይ ስልሽ አዎ። ስለዚህ ኢየሱስ ኢየሱስን ሰጠን እንዴት ሊባል ይችላል ነው የምልሽ አሁን አንቺ ባለሽበት እምነት። እኔ አሁን ጥያቄ የሆነብኝ አንድያ ልጁ እስኪሰጥ ድረስ ከተባለ እግዚአብሔር ሌላ አባት አለው ወይ? ለልጁ አባት አለው ወይ ነው ጥያቄ። ኮኔም እሱን ነው እኮ እየጠየኩሽ ያለሁት። አሁን አንቺ ባልሽው መሰረት የሚመጣው አንድያ ልጁን የሰጠን እግዚአብሔር ነው አልሽ። መልሰሽ ደግሞ ኢየሱስ እግዚአብሔር ነው አልሽ። ስለዚህ ኢየሱስ ኢየሱስን ነው ወይ የሰጠን? እኔ እንደዛ ነው የተረዳሁት። እኔ እንዳውኑ አሁን ልጅ እንዳለው ኢየሱስን ሰጠን ብለሽ ነው የተረዳሽው? ምን ማስረጃ አለሽ? እስቲ ኢየሱስን ሰጠን የሚል ማስረጃ የት ቦታ ላይ ነው ያገኘሽው መጽሐፍ ቅዱስ ውስጥ? እኔ የተረዳሁት አብ እንዳለና ልጅ እንዳለ ነው የተረዳሁት። እኔም እሱን ተረድቻለሁ እኮ እሱ ጋር አይደለም የኔ ጥያቄ ያለው። የኔ ጥያቄ ያለው ኢየሱስ እግዚአብሔር ነው አልሽኝ። ደግሞ እግዚአብሔር ምን የሰጠን ደግሞ አንድያ ልጁን ሰጠን አልሽኝ። የእግዚአብሔር ልጅን ሰጠን አልሽኝ። ስለዚህ የእግዚአብሔር ልጅም ኢየሱስ ነው። ኢየሱስ ደግሞ እግዚአብሔር ነው። ስለዚህ ኢየሱስ ኢየሱስን ነው ወይ የሰጠን ነው ጥያቄ ያልገባሽም? አው እንደዛ ነው። ምንድነው እንደዛ ማለት? እግዚአብሔር ልጅ ካለው እግዚአብሔር አብ ልጅ አለው ማለት ነው እኮ። ስለዚህ የዛ ልጅ አባት እግዚአብሔር ነው አይደል? አዎ። ኦኬ። ኢየሱስ ደግሞ እግዚአብሔር ነው አይደል? አዎ። ኢየሱስ የኢየሱስ ልጅ ነው ወይ? አዎ እንደዛ ነው። ኢየሱስ ልጅ ነው። ኢየሱስ የኢየሱስ ልጅ ነው። ምን ማስረጃ አለሽ? መጽሐፍ ቅዱስ ላይ ኢየሱስ የኢየሱስ ልጅ ነው የሚል ማስረጃ አለሽ? ስለዚህ እንደዚህ ለማሾፍ አትምጡ ለማለት ነው። የማይጠቅም ነገር የማያስኬድ ነገር እንዲሁ የሆነ ምንድነው የሚባለው ቀልድ ለማድረግ ብላችሁ አሁን ሰው ቅርብ ጊዜ ወዲህ የተፈጠረ ነገር ነው። እንደዚህ አይነት ትክክል አይመጣም። እንደዚህ አይነት የቃላት ጨዋታዎች የሚያመጡት ለውጥ የለም። ኢየሱስ ስም ነው። ስም የስም ልጅም አይደለም፣ ስም የስም አባትም አይደለም። አብ ነው የወልድ አባት ወይም ወልድ ነው የአብ ልጅ እንጂ ኢየሱስ አብ ስለሆነ በመጽሐፍ ቅዱስ መሰረት የዘላለም አባት ነው ካልን አብ ነው። ምንም ሌላ ጥያቄ የለውም። ከዘላለም ውጪ አባት ውጪ አብ የሚባል ነገር የለም። ኢየሱስ ደግሞ ሰው ሆኖ ተወልዷል። ስለዚህ ልጅ ነው፣ ወንድ ልጅ ተብሏል። ከወንድ ልጅ በስተቀር አንድያ ልጅ የለም። አንድያ ልጅ የሚባል ሌላ፣ ወንድ ልጅ የተባለው ሌላ የለም። ያ አንድያ ልጅ የተባለው ወንድ ልጅ የተባለው። ስለዚህ የሆነ ሌላ መለኮታዊ አካል አድርገን ልናስቀምጥ አንችልም። ምክንያቱም አንድያ ልጅ የተባለው ወንድ ልጅ የተባለው ከሆነ ወንድ ልጅ የሚባል መለኮት የለም። ስለዚህ የእግዚአብሔር ልጅ የተባለው ይሄ ወንድ ልጅ የተባለው። አብ ደግሞ ስራውን የሚሰራው የሚኖረው ወልድ በሚባለው አካል ነው። በእኔ የሚኖረው አብ ስራውን ይሰራል ብሏል። ይህንን መቀየር አንችልም። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ
አብ በወልድ ስለሚኖር ወልድ አብ ከተባለ ወልድ ደግሞ በአብ ስለሚኖር ወልድ እንደዚህ አይነት ጨዋታ ደግሞ አለ ነው። ኢየሱስ ነው እኮ የምንለው። ይሄ ኢየሱስ የምንለው ስም የአብም የወልድም ነው። አብ በወልድ ይኖራል ነው ያልነው። ወልድ ደግሞ የአብ መኖሪያ ነው። መገልበጥ እኮ አይቻልም። ወልድን ያየ አብን አየ ይሆናል እንጂ አብን ያየ ወልድን አየ እኮ የሚባል ነገር እኮ አይሰራም። ወልድን ያየ አብን አየ ነው እንጂ አብን ያየ ወልድን አየ የሚባል ነገር እኮ አይሰራም። የሚሰሩና የማይሰሩ ነገሮች እኮ በደንብ ተለይተው ተቀምጠዋል። እግዚአብሔር የተመሰገነ ይሁን።